አንድ ሰው አጋንንት ያለበት ሰው አጋንንት ይኖርበት አይኖርበት ሳታቁ አብራችሁ ወደ ቸርች ብትመጡ መንገድ ላይ ከሆቴል ገብታችሁ ብትበሉ እና ሂሳቡን የከፈለው ሰውዬ ቢሆን አጠገባችሁ ቁጭ ብሎ እያለ አገልጋዩ መጸለይ ሲጀምር ማኒፌስት ቢያደርግ የጋበዘ ሰይጣኑ ሰውየው ይጋበዘ ማለት ነው። ከሰውየው ጋር ስለ ስራ አውርታችኋል፣ ስለምን አውርታችኋል። እዚህ ስትመጡ ግን ገለዋለሁ ይላል፣ ወንበር ይበታተናል፣ ሰውየው ድምጽ ነው የሚያወራው፣ 5 ሚሊዮን ነን ይላል፣ አያቶቹን የጨረስኩት እኔ ነኝ ይላል፣ ሰው አይሆንም ይላል፣ ብዙ ነገር ያወራል። አሁን ማኒፌስት አድርጓል ማለት ነው። በአንድ እጁ 100 ሰው እንደዚህ የሚጥላል። ተመልከቱ እንግዲህ አሁን ይሄ ሰውዬ አቅሙን ከየት አመጣ? ያልተማረ ሰው እንደሆነ ታውቃለህ። አጋንንቱ ማኒፌስት ሲያደርግ ግን የማያወራው ጉድል ስለሞቱ ሰዎች ሁሉ ታሪክ የተደበቀ ነገር ሁሉ አውጥቶ ይናገራል። ማን የተናገረው? በሰውዬ ውስጥ ያለው አጋንንት። አንተ ግን የተጠራኸው የሰማይና የምድር ጌታ እግዚአብሔርን እንድትገልጥ ነው። አንተ ዕውቀት በላይ ካንተ ችሎታ በላይ ካንተ ማንነት በላይ። ለዚህ ነው ወደ ሸንጎ ስትሄዱ ስለምትናገሩት ነገር አትጨነቁ። በዚያን ጊዜ የሚናገረው የአባታችሁ መንፈስ እንጂ እናንተ አይደላችሁ። ተዘጋጅታችሁ አትሄዱ። እግዚአብሔር መንፈስ በእናንተ ውስጥ ሆኖ ይናገራል።